ጋይስ ትናንትና ማታ ያደረግናቸው ነገሮች ነው ኤክስፕሌን የምናደርገው። ቪዲዮ የሚጀምረው ከዚህ ጋር የሚሆነው ምክንያቱም ሁሉም ቪዲዮ ላይ መንገድ ላይ ስንመጣ ያሉን ነገር ከመጀመር ብዬ ነው። ማታ መጣን፣ መንገድ ተሳስተን ነበረ። ጋይስ አሁን የደረስነው የት እንደሆነ አይታወቅም። የት ነው የደረስነው? ሹፌሩም አያውቀውም፣ ማንም ሰው አያውቀውም። የሆነ ቦታ ላይ ብቻ ጨለማ ውስጥ ቤት ራሱ ወይ አልፈነዋል፣ ጨበራ ጭሩራል ወይ ደግሞ የሆነ ቦታ ነው ላይሰጥም እኮ ይችላል፣ ግን አለመሳቱንም አያውቅም ሹፌሩ። ምንም እዚህ ወርክ ፍርበዲ እንመለስ። ሰዓትን መንገድ አልፈነዋል። በጣም ያለ ማለስ መጣ ባይዘው ቦንጋ እየሄደ ነበር፣ ወደ ከፋ እየሄደ ነበር። 30 ኪሎ ሜትር ነገር ይሁን አልፈን ነው ነው ባይዘው ጋይስና ሌላ ሀገር ማለት ነው። ገዛ ዞረን እንግዲህ መንገድ ላይ ጀረስ ከተማውን እየበጠበጠ መጣ። ተመልሰን መጣና እዚህ ያለ ነው ኮንታ ነው። ኮንታ ገብተናል። አሁን ይሄ ኮንታ ነው፣ ጨበራ ነው ያለው። ይሄ ጨበራ ማለት ኮንታ ውስጥ ነው። ኮንታ ውስጥ ነው። ለማንኛውም ተመለስን። ከዛ በኋላ ቴንታችንን ወስደን ካምፓራችንን አድርገን እራታችንን በልተን ተኝተን ያበደ ምግብ ባይዘው ያበደ ምግብ ካምፒንግ አቤት ኒኩ ትራቭል በጣም ባለች ምግቡ በጣም የሚጣፍጠው። ይርጊ እንዴት ነሽ? ሰላም ባያቸው። እንደዚህ አሁን እዚህ ጓደኞቼ በዚህ የሚያዩኝ ናቸው። የሄድኩበትን ማሳያቸው። ይርጊ ትባላለች። ጨበራ ላይ አንደኛ ሼፍ ናት ብለናት አለ። ፍሬሽ ምግብ እዚህ ጋር እና በጣም ሄልዚ ምግብ ነው ባይዘው ጋይስ። ይሄ ምንድን ነው ያለው? ካሮት ድንች ነው እያዛችሁ። ካሮት ድንች እና ምንድን ነው? ቲማቲም አለው። አትክልት ነው። አትክልት ኦኬ። ጨካተን እንደ ምግብ አይገመትም። ማነች ነው? ይርጋለም ትባላለች። ይርጋለም የሚገርም ምግብ አዘጋጅችልን። ይርጋለም ከዛ በኋላ ደግሞ ምሽታችንን ቶሎ ጠዋት መንታ ስለነበረብን እድሜ ለካባና። እሺ ሸራቱ ካባና ትራራ ካባና ይመቻችሁ። ለራሳችን እኮ ነው አደርን። አሁን በጠዋት ተነስተን እንግዲህ ምን ለማድረግ ነው የምንሄደው? እባብ ዱብ እንደሄድብን ብሎ አንተ እሺ ምን ለማድረግ ነው የምንሄደው? አሁን ዛሬ የመጀመሪያ ቀን እንትን ኤሌፋንቶችን ኢንካውንተር የምናደርግበት ቀን ነው። ማንኛውም ጋይስ አሁን ወደ መኪናችን ገብተናል። ጉዞ ወደ ምን ጫካ ነው የምንሄደው? ምንድነው የሚባለው ቦታ? ምን ይልበት ራሱ ጨበራ ነው ሙሉ። ኦኬ ወደ ጨበራ ነው የምንሄደው። አሁን ዞኖቹን ለማየት እንወጣ ነው ጋይስ። አካፍለ ከላይ ሞን ሴፍ አይደለም ተብሏል። አመስ የተወሰነ መንገድ ሄጄ ከዛ በኋላ ምን ይሆናል። ዩቲ በቦታዋ ተከስታለች። ሁሉም ሰው የሚከባከበው ፈረካ ዩቲ ማለት ነው። በቃ ሞቅ ብታረጋል። እነዚህ ደግሞ አስጎብኚዎቻችን ናቸው። ስካውታችን ነው። እሷ ስካውት ስም ማን ነው? በላይነህ። ቆይ ልውረድ ጋይስ። እናቲቱ ምን ውስጥ ነው ያለ ነው ግን ጋይስ? እናቲቱ ስሙት ላይ ምን ላይ ጠዋት on a random Friday guys, on a random Friday ማለት ነው እዚህ ጋር ያለው ጠዋት 12 ሰዓት ላይ ተነስቼ I'm seeing this thing, what the fuck? What the fuck was that? ምንድነው ይሄ? ቆይ አይደለም ሙዝሙሩማ ቀርዶ በጣም ነው የሚያምረው ቦታው ጋይስ። እኔ እንግዲህ አካበርክ ምናምን የምትሉኝ ከሆነ እኔ ይሄ ነገር ስለሚያስደስተኝ ነው ጋይስ። I'm so sorry። ይሄ ነገር የሚያስደስተው ሰው ብቻ ይቅርብልኝ። ጋይስ ዞሩ መጣለ ተብሏል። ጋይስ እኔ ቦታውን እንዴት ብዬ ኤክስፕሌን እንደማደርገው ነው ግራ የገባኝ። ምን ብዬ ኤክስፕሌን ላድርግላችሁ? ላይክ እና እኔ ፊልም ማድረገው ነገር ፊልም እንድታደርጉ ጋይስ። This is crazy guys. ማርያም like this is my favorite like travel ማለት ነው። እስካሁን ከሄድኩት ማለት ነው ባሌ ማለት ነው የኔ በጣም my favorite ነበርና what I love about Bali is because
በቃ በመሃል መንገዱ ያለው በዚህ በኩል ተራራ በዚህ በኩል ተራራ you feel the freedom በጣም ፍሪደም በጣም ደስ ይላል እና this is the same feeling አሁን ፊል እያደረኩት ያለሁት እዚህ ናቲቱን guys oh my goodness like እንዴት ብዬ ምን አይነት ካሜራ ኖሮኝ ኤክስፕሌን ባረኩላችሁ like I'm in the middle of like nothing actually like nothing guys just pure nature ባዚ ይሄ ነገር እንትን ትራቭል በጣም እንትን ያለኝ ያለው ነገር ታውቁት ያለው ጋይስ ሰው ለዛ like እኔ ብቻ እኔ ግን ጥል ብለው ነገር የኔ ነገሮች ምንድነው to experience you know like ፊሮችን like እንትን ማለት ነው ፈልገው ባውንደሪ ማለፍ Can you guys hear the peace? አቢቲ ናስቲ አቢቲ እስቲ ራስህን አስተዋውቃቸው። ስም ማን ነው? አቢቲ። እዚህ ነው ተወልደህ ያደግከው? ሙሉ ላይፍን ላይክ እዚህ የመጣህ ምናምን ይሄን ያየህ ነው ላይክ ያደግከው? ከዚህ እኮ ብዙ ሌላ የማውቃቸው አሉ። ከዚህም በላይ ፏፏቴ አለ። ፏፏቴ ሲሆን ይሄ አሁን ተራራው ላይክ ግሪንነቱ ምናምን በጣም ነው የሚያምረው። በጣም ሰላም አለው። አዎ በተለይ ኮንታ ሰላም ያለ ሀገር አይደለ? እናቲቱ እዚህ ሌላው ሳይደ ታውቃለህ? አዲስ አበባና እዚህ ስታየው ምንድነው ልዩነቱ? እርግጥ አለ። ምን አይነት ልዩነት አለው አዲስ አበባና ከዚህ? አዲስ አበባ ጫጫታ። የትኛው ይሻላል ላይምሮ? ላይምሮ እዚህ ነው። ይሄ ነው የሚሻለው። ግን አቅም ብኖር ለኑሮ ነው አዲስ አበባ። አዲስ አበባ አዲስ አበባ ብትሄድ ደስ ይላል። አንተ አሁን አንተ ይሄን ትተህ አዲስ አበባ መግባት ትፈልጋለህ? ምን ትፈልገህ? በቃ አዲስ አበባ ሲሄድ ይሄን አፍቀኛል። እዚህ በቃ አዲስ አበባ ያሳለፍኩት ከጓደኞቼ ጋር ላይፎች በጣም ይናፍቁኛል። ለዛ በቃ ሁለቱ ቦታ በቃ እየተመላለስክ የምትኖረው ነው ወደፊት። በቃ እሱን ማኒፌስት አድርገው። ኤኒዌይስ ስላወኩሽ በጣም ደስ ብሎኛል አቢቲ። እናቴ ትሙት ዋው ሶኒ ያያደክ ልጅ አንተ ማን ቢቲ ጩጩ ትልቁ ወንዱ ነው ይሄ እስከ ጀርባ ያለው ጩጬ ነው ታላቅ ልጅ ነው ፋዘርዩ ዋው ይሄ ካባና ትሪፕ ነው ወይኔ ጉዴ ፈላ እኔ አላቅም ጋይስ እኔ አላቅም ጋይስ ወሬ እየተካሰኑ ነው ጋይስ what ወይኔ ጉዴ ፈላ በጣም እድለኞች ነን ማለት ነው በጣም I don't even know gang I just saw elephant እሺ ጋይስ በጣም ቀላል ነገር ነው ባይብሮስ I don't know ለእናንተ ትልቅ ነገር ላይ መስላችሁ ይችላል አላቅም ግን ስላላያችሁ ነው like to experience ዝሆንን ማየት ከዝሆንን ቪዲዮ ላይ ከማየት ዝሆንን ቲቪ ላይ ዝሆንን በፒክቸር ምናምን ከማየት በአካል ማየት ደግሞ it's a different experience እንዴት ብዬ ኤክስፕሌን እንደማድረግ አላቅም ግን if you guys travel more you'll understand now I really recommend guys to travel guys travel is በቃ it's just that's what's ለኔ በቃ የሆነ ያቺን ኖርማል ላይፋችንን ኖረን አለ አይደል ከዛ በኋላ with whatever like we do ፍሪ ታይማችንን የምንገዛበት ፍሪደማችን ማለት travel I guess for me እንደዛ ነው just actually living is travel you know ከዛ ደግሞ we have to go back to work so that we can afford to get our freedom back I guess አሁን ያለነው ባምቦ ዋተርፎል ጨበራ ውስጥ ያለነው እነ ሃሮን ከቢት ናቸው የምናሳልፈውን ታይም ብቻ ተመልከቱ Oh!
My goodness, don't you remember when you went first to school? You went to kindergarten. And in kindergarten, the idea was to push along so that you could get into first grade. And then push along so that you could get into second grade, third grade, and so on, going up and up. And then you went to high school, and this was a great transition in life. And now the pressure is being put on. You must get ahead. You must go up the grades and finally be good enough to get to college. And then when you get to college, you're still going step by step, up to the great moment in which you're ready to go out into the world. And then when you get out into this famous world, comes the struggle for success in profession or business. And again, there seems to be a ladder before you, something for which you're reaching all the time. And then, suddenly, when you're about 40 or 45 years old in the middle of life, you wake up one day and say, huh? I've arrived. And by Jove, I feel pretty much the same as I've always felt. In fact, I'm not so sure that I don't feel a little bit cheated. Because you see, you were fooled. You were always living for somewhere where you aren't. And while, as I said, it is of tremendous use for us to be able to look ahead in this way and that, there is no use planning for a future, which when you get to it and it becomes a present, you won't be there. You'll be living in some other future which hasn't yet arrived. And so in this way, one is never able actually to inherit and enjoy the fruits of one's action. You can't live at all unless